በቃ የሆነ ነገር ወስኛለሁ። ምንድነው ያሳካው? ምሳሌ አሁን እንትን ያለ የረዘመ ጊዜ ሰው ልብ አለበት ይባላል። አንተ ከተቀመጥ እኔ አሰላሙ አለይኩም የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ድምጼ ትንሽ ወፍሯል፣ ዳገት አክሏል። ለዛ ይቅርታ ያው ቆምጥጧለን። በሱም ላይ ያው ደግሜ ይቅርታ ጠይቃለሁ። ዛሬም በሌላኛው ቪዲዮ መጥቻለሁ። ዛሬ ትንሽ በሚያሳዝንና ልብ በሚነካ ቪዲዮ መጥቻለሁ። ማማን ፍራንክ ያረጋት ነው። ፍራንክ ማድረገው ምንድነው? በስልክ ደውዬ ከቤት ልወጣ ነው፣ ራሴን ችያለሁ፣ ከቤት ልወጣ ነው ብዬ ፍራንክ አደርጋለሁ። እርግጠኛ ነኝ በዚህ ቪዲዮ ትንሽ ልትናደድና ልታለቅስ ሙላ ትችላለች። ያንን ስሜት አብረን ነው የምናየው ይሆናል። ወደ ቪዲዮአችን ከመሄዳችን በፊት አብዲም ሰላም ይላችኋል። ደግሞ ሰብስክራይብ ማድረጋችሁንም እንዳትረሱ። እርግጠኛ ነኝ ታረጋላችሁ፣ እተማመንባችኋለሁ። እስቲ አብዲ ያናግራችሁ። ተከበራችሁና ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። ሰላምታችንን እንሰጣለን፣ ሰላምታችሁን ስጡን እና እናንተስ ምን ትላላችሁ? ቤታችን ደግሞ ተቀላቀሉን፣ ሰብስክራይብ እያደረጋችሁ በቃ ምንድነው አሁን እኮ እኛ የምንፈልገው ነካ ትንሽ እኮ ነካ አድርጋችሁ ምናምን ከኛ በቃ ቤተሰቡ ናችሁ። መዝናናትን ለእናንተ እንመኛለን። ዛሬ ግን ያው ሙባረክ ትንሽ ችግር እፈጥራለሁ እያለ ነው። እኔ አታድርግ ብዬ ስለምነው ምንም በቃ ከምንም አድርጎ እያሰበኝ አይደለምና በቃ እኔ አታድርግ ብዬ በጣም እየለመንኩት ነበረ ከመጠን በላይ ማለት ነው። ግን እኔ ይሄንን በሚያደርገው ድርጊት በጣም ነው ያዘንኩት። እኔ እንጃ ምናልባትም ሆኖ ማሚ ያው እሷ ላይ እኛ እንደዚህ ብለን ስንጠይቃት ስንነግራት እሷ ላይ በቃ ሚከሷ ላይ እንደኛ አይደለም እሷ የምታስበው እና እሷ በጣም ልትጨነቅ ልትራራ ትችላለችና ያው የእናት ነገር ማንም ያውቃል። እና እስቲ ምን እንደሚሆንም ደግሞ ያው እኔ አታድርግ ብዬዋለሁ። ይሄንን በማለቴም እኔ ያው ምክንያቱም ያው አንዴ ተናግረህ ከወጣለህ በኋላ እንደሚመስል እናንተም ላይ እንደሚታየው ነው። እና በቃ እስቲ እናንተም ደግሞ ሐሳባችሁ አስተያየታችሁን አስቀምጡልን ኮሜንት ላይ። ሰብስክራይብም ደግሞ አድርጉን። ምንድነው እናንተ ሰብስክራይብ ማድረግ እኮ በቃ ምንም የሚከብድ ነገር የለውም እኮ። ቻናላችን ላይ ገብታችሁ ቤተሰብ ነካ ማድረግ ነው አባቴ። ወደ ፕሮግራማችን እንሄዳለን። ፕሮግራማችን የደስታ፣ የፍቅር፣ የጨዋታ፣ የመዝናናት እንዲሆንላችሁ እንመኛለን። እንግዲህ ያው ልደውልላት ነው። ድምፁ ትንሽ ላይሰማ ይችላል። ያው ላውድ አድርጉት። በዚህ ሰዓት ትተኛለች እንዴ? እንደውም በቃ ብትዋት ሰው ልቤኔ እያረረው በቪዲዮ ነው የደወለችው። እኔ ደግሞ በአውዲዮ ነው የምፈልገው። በቪዲዮ ከሆነ ቪዲዮ ምናምን ልጠረጥር ስለሚችል ሄሎ ማ ሰላም ነው? እንዴት ነሽ? ኧረ አልከለከለኝም። አይ ዛሬ በሌላ ጉዳይ በሲሪየስ ጉዳይ ነው የመጣሁት። ለዛ ነው ያው
ማማ ዛሬ አንድ ነገር ላደርግ ነበር እንዳታስቆም። በቃ የሆነ ነገር ወስኛለሁ። ያው እንደምታውቂው አንቺ ያው አረብ ሀገር ሄደሽ የራስሽን ኑሮ እየኖርሽ ነው። እኔም ያው የራሴን ኑሮ ለመወሰን ወስኛለሁ። አንቺ ሄደሽ አረብ ሀገር ምናምን የራሴን ኑሮ እየኖርሽ፣ ስለዚህ እኔም የራሴን ኑሮ መኖር ፈልጋለሁ። ያው በዚህን ሰዓት እንደምታውቀው በቤት ላይ ሆኜ እናንተንም ወጪ እያስወጣው ነው፣ ሁሉንም ነገር እያስቸገርኳችሁ እና በቃ ብቻዬን መሆን ፈልጋለሁ። ያው እኔ ቀልድ ምናምን ሊመስል ይችላል። ያው ሻንጣ ምናምን አዘጋጅቻለሁ። ኧረ እኔ ፍጭርቅ አላልኩም። ያው ይሄንን ሀሳብ ከአቡክር ጋር ተወያይተን ያመጣነው። እኔ ዱባይ አልፈልግም። እዚህ የራሴን ኑሮ መኖር ነው። አንተ ልብሱን በኋላ እናስገባለን። እኔ አሁን የራሴን አልፈልግም። እዚህ እናንተንም ማስጨነቅ አልፈልግም። የራሴን ኑሮ መኖር ነው የምፈልገው። የረዘመ ጊዜ ሰው ልብ አለበት ይባላል። አንተ አርፈህ ተቀመጥ። ምን ራስህን ኖሮ የምትኖረው ምን ኖሮ ነው? የራስህን ኖሮ ስራ ወይ እግርህ ነው የምሰብረው። እሱ ነው በቃ። ይኸው አሁን ለእኔ ዩቱብ መክፈል ይጀምርልኛል። ከዛ በቃ ፏ ብዬ ራሴን ችዬ እና ሰዓት አለው ምን አለው ቢዋለው እንዲሁም ይከፍላል ይቻላል። ግን ደግሞ ኢትዮፕ ከፈለህም አልከፈለህም እኔ አንተን ትልቅ ደረጃ ነው የማደርሰው። የምለፋውም ለአንተ ነው። እንደው ስልኩን ልዘጋው ነው። አንቺ እየቀለድሽብኝ ነው። ስልኩን ልዘጋው ነው። ቻው። እንግዲህ ያው በአንቺ ያው እኔ ምንም የምጨማለቀው ነገር የለም። አሁን አንቺ እናንተን ማስጨነቅ አልፈልግም። የራሴ ኑሮ እንዲኖረኝ እፈልጋለሁ። የራስ ኑሮ አሁን ምን አልሐምዱሊላህ ላፕቶፕ አለ፣ ዋይፋይ አለ፣ ስልክ አለ። ስልክ ምን የመሰለ ስልክ አለ። ታዲያ ከዚህ በለጠ አንተ የራስ ኑሮ ምንድን ነው? ከዚህ በለጠ የራስ ክፍል አለ። ምንድን ነው የሚያስጨንቅህ? ማማ እኔ አያገባኝም። በቃ እኔ ሲጀመር እኔ በእናንተ ጥገኛ መሆን አልፈልግም። ያው አሁን 18 ሞልቶኛል። በራሴ ጥሬም አይ ፕራንክ የምሰራው ምን እኔ እኮ ለራሴ ሳትዶር ይሄንን ሀሳብ እኮ ድንገት እኮ ነው የመጣብኝ። ወይ በቃ እኔ ቪዲዮ ምናምን ሲጀምር ሁሉም ነገር ፕራንክ ነው የሚጀምር መስልሽ? አዎ ፕራንክ ይሆናል እንጂ እንደዚህ ተናግረህ ታውቃለህ? ደግሞ አንተ ምን አቅም አድርገህ ነው የራሴን ኑሮ የኔ ጥልጥዬ ዝም ብለህ ተቀመጥ። እኔ ዝም ብዬ የምቀመጥ ነገር የለም። ያው ይሄ ንግግራችን መጨረሻ ሊሆን ይችላል። በኋላ ብትጸጸች አይመለከተኝም። ይሄን ነገር ቸግሮኛል አልገዛለህም አላሟላለህም ብዬ እጽጽታለሁ። አንተን
አንተ እኮ ለማንም ያላደረግኩለት ነገር ነው ማድረግ የምትፈልገው። ለአንተ ወረኛ፣ እኔ ለአንተ ነው የምኖረው። ከዚህ በኋላ ምን እኔ ልጅነቴ ሊመጣ ነው እንዴ? ለእናንተ ነው የምኖረው፣ ለልጆች ነው ሁሉም። በተለይ አንተ ወንድ ልጅ ስለሆንኩ አንድ ቦታ መጨረሻ ወላሂ ዱባይ ወይስ የሆነ ሀገር ባመጣው ደስተኛ ይሆንልኛል ወይ ብዬ ለአንተ ነው የሚጨነቀው። በሳ ጠጋብ ካለሽ ወዮልሽ። ቆይ እየሰደብሽኝ መሆኑ ይታወቅሻል? ማዝበር አይደለም እንደፈለግኩ ባደርግህ ሁኔታ ነው እንጂ እኔ አይደለም። ስለዚህ አንተ አሁን አልፈህ ተቀመጥ። ፍራንክ ነው መሰለኝ። ቻው በቃ ቻው። ኧረ እባክሽ ወይ ከዚህ በኋላ እንደው የመጨረሻችን ነው። ነገ ይኸው ባባ ቤት የለም ሲል ታገኘዋለሽ። እኔ ደግሞ ቤት የለም ካልከ እግርህን አንስተህ መነሳት ታቅበው እግሩን ስበራና አስቀምጠው ነው አለ። ለምን አትልም? ምን ጎድሎብሃል? ምን እንዳንተ የታደለ ማለት ወረኛ በሳ ጨራሽ አልደረስኩም ወይ ያው ተሳድቤ ያለው እንግዲህ በጣም ነው የተናደድኩት። የምር ነገ እውነት ነው የማደርገው። ይኸው ነገ ቦርሳውን ምናምን አዘጋጅቼ እውነቱን ነበር እኔ ለቪዲዮ እኔ እኮ እናቱ ትሰርዋለች መጀመሪያ በኔ አሁን ተማሯል። በቃ ልጁ ደግሞ አሁን እንዴት ቴክ እንደሚያደርጋት እኔ እንጃ። በቃ ይብስ በቃ በሌላ እንትን ውስጥ እንዳያስገባት እኔ አዘንኩላት፣ በጣም ነው ያዘንኩላት። ሌላውን ደግሞ እስቲ ምን እንደሚፈጠርም ምንም እንደሚሆን መገመት አልችልም። የራሱ ሁኔታ በጣም ነው የሚከብደው። እናም ግን ያው እስቲ ቀጣይ ደግሞ እንደሚሆን እናያለን። አደርገዋለሁ። የእውነት ነው ማለት